እኔ ምን እንደሚጠቅማቸው አላውቅም። አንዳንዶቹ 5 ሰው 6 ሰው ይዘው 2 ሰዓት ሙሉ በዙም ሰው ጫካ ተቀምጦ በዙም ስብሰባ ጊዜ የሚያባክንበት ምክንያት ምንድነው? ለረባ ነገር ቢሆን እሺ። በዚያ ላይ ደግሞ አመራሮች እንደው ከናንተ የተሻለ ሰዎች ጋር ተገናኙ ስለፈጠራችሁ ከናንተ የተሻለ ምክር የሚሰጧችሁ ከናንተ የተሻሉ ነው። ችግሩ እኮ ከናንተ ያነሱ ተላላኪ ነው የምትፈልጉት። ተላላኪ ፖለቲካውንም አይረዱ ቲክቶክ ላይ ምናምን ላይ ከሌን ስደብ ስትለው ሊሰድብልህ የሚችል እነ ከሌን እንደዚህ አዋርድ ስትለው ሊያዋርድልህ የሚችል አዋራጅ ምናምን ነው የምትፈልገው። ሂድ ተሳደብ ስትለው እንደ ውሻ ተልኮ የሚመጣ ውሻ ጃስ ስትለው ይሄዳል። እንደ ውሻ ጃስ የምትለው ሰው አትፈልግ። ከናንተ የተሻሉ ሰዎች አቅርቡ ወደ እናንተ። ከናንተ የተሻለ አቅም ያላቸው ይበልጡናል የምትሏቸውን ሰዎች ወደ እናንተ አስጠጉ። ይበልጡናል የምትሏቸው የተሻለ የምትሏቸው ሰዎች የተሻለ ምክር ይሰጧቸዋል። አሁን ባለው የህልውና ትግል ውስጥ በዲፕሎማሲውም ይሁን በሌላው ሊያማክሯችሁ የሚችሉ የአቅም ያላቸውን ሰዎች ሰብስቡ እንጂ በዙሪያችሁ ምንም ትርጉም የሌላቸው ምንም ራሳቸው ፖለቲካውን መረዳት የማይችሉ ሰዎች ሰብስባችሁ ምንድነው ስትቀድሙ አደም ቀደመ። በቀደም እንዳልኩት እንደዚህ አይነት ሰው ነው የምትፈልጉት? ከፊት ስትሆኑ አደም ቀደመ እያሉ የሚያጨበጭቡላችሁ፣ ደክሟችሁ መሃል ስትገቡ ሌላው ሲቀድማችሁ ደግሞ ተቀደመ ሳይሆን አደም ታጀበ አቅቶ ኋላ ስትቀር አደም ነዳቸው። ኋላ ቀር አይደለም ነዳቸው። እንደዛ የሚል ሰው ነው የምትፈልጉት? እንደዛ አይጠቅሙህም። እነዛ አይጠቅሟችሁም። ውድቀት ነው የሚያመጡት። ስለዚህ አመራሮች የተሻለ ሰው ማግኘታችሁን እርግጠኛ ሁኑ። ካከል አንዱን እንጥቀስ። ጎጃም ላይ ከሰሞኑ የተፈጸመው ጎጃም ላይ ባህር ዳር ከተማ ውስጥ እንግዲህ ትልቅ የሚባለው ባህር ዳር ከተማ ውስጥ ገብተው በአካባቢው የሚንቀሳቀሱ አርበኞች በቅርቡ አገዛዙ ሰሜን ጎጃም በሚል ያደራጀው ዞን አለ። የዚህ ዞን ምክትል የብልጽግና ጽሕፈት ቤት ኃላፊ የሆነን ሰው ማርከው ይዘው ወጡ። ከተማ ውስጥ ሰርገው ገብተው ብዙ ኃላፊነት ወስደው ነው። ሰርጎ ገብነት እንግዲህ ከአጥፍቶ ጠፊነት የሚተናነስ አይደለም። በወታደራዊ እርምጃ ውስጥ አጥፍቶ ጠፊዎች የሚወስዱትን ሪስክ እናስበው። በዛ ተመሳሳይ ነው። የህይወት አደጋ ቀጥተኛ የሆነ የህይወት አደጋ ሊያመጣ የሚችል ሪስክ ወስደው ነው። ሌላው አርበኛ አይሞትም ማለት አይደለም። ግን ጦር ሜዳ ምሽግ ይዘሽ ስትዋጊ ጠላትን ግንባሩን ምን ብለሽ ደምስሰሽ አሸንፈሽ አንቺ ግን በሰላም ሳትቆሲ ሳትም ተወጭበት እድል በጣም ሰፊ ነው። በጥንቃቄ መዋጋት ነው የሚጠበቅብሽ። ማለትም የጠላትን ቁመና ማወቅ፣ ያንቺን ቁመና ማወቅ፣ ከዛ ውጪ አስተካክሎ ወታደራዊ እርምጃውን በታቀደው ልክ አስተካክሎ መፈጸም ነው የሚጠበቅብሽ። በዚህ መልኩ ነው ብዙዎች የሚወጡት እንጂ እንደዛ ባይሆን ኖሮ ምሽግ ውስጥ የገባው ሁሉ እዛው እየተሰዋ ይቀር ነበር። ሰርጎ ገብ ሆነሽ ከተማ ውስጥ ስትገቢ ግን የጋራ ሜዳ አይደለም ያለሽ። ምሽግ ውስጥ የጋራ ሜዳ ነው ያለሽ። ጠላትም ይፈራል፣ አንቺም ትፈራለሽ። በጠላት ሜዳ ሰርጎ ገብ ሆነሽ ስትገቢ ግን አደጋው በጣም ሰፊ ነው። የመያዝ እድልሽ፣ በጠላት ከበባ ውስጥ የመግባት እድልሽ፣ በጠላት የመረጃና ደህንነት ክትትል ውስጥ የመግባት እድልሽ በጣም ሰፊ ነው። ይህንን ሁሉ ሪስክ ወስደው እንደ አጥፍቶ ጠፊ መሀል ከተማ ውስጥ በመግባት ይህን ሰው አንድ የጥይት ድምጽ ሳያሰሙ ማርከው ይዘውት ወጡ። ጀግኖቹ ይዘውት ከወጡ በኋላ አርበኛ ዘመነ ካሴና የአንደኛ ክፍለ ጦር ሰብሳቢ አርበኛ መንግስቱ አማረ ተነጋግረው በ1.5 ሚሊዮን ብር መያዦ ይህንን ምርኮኛ መልሰው ወደ ቤቱ ሸኝተውታል። ከቤተሰቦቹ ጋር ከባልደረቦቹ ጋር በተደረገ ንግግር ዲፕሎማሲ ልንለው እንችላለን 1.5 ሚሊዮን ለዛውም ቤተሰቦቹ ከዘመድ ከጓደኛ ጭምር እየተበደሩ ከከፈሉ በኋላ መጨረሻ ላይ ግን አሁን አስቀድሞ ይህ ምርኮኛ የነበረው ከባህር ዳር ከተማ
ወደ መራይ አቅጣጫ የሚሰደው መንገድ ላይ በቅርብ ርቀት ይንሳ አካባቢ ይንሳ የሚባል አካባቢ አለ። እዛ አካባቢ ነው አስቀምጠውት የነበረ። ስለዚህ ይንሳ እዚህኛው ጫካ ውስጥ በዚህ ሰዓት የጥይት ድምጽ እናሰማቸዋለን፣ ጥይት እንተኩሳለን። ጥይት ስንተኩስ ቶሎ ብላችሁ ወደ ጥይት ድምጽ ወዳለበት አካባቢ ኑ፣ ከዛ በኋላ ተወስዱታላችሁ፣ ብሩን ትሰጡናላችሁ፣ ተወስዱታላችሁ ተብለው በዛ መልኩ የገንዘብና የምርኮኛ ልውውጥ ርክክብ አድርገው እንዲሄድ ነው የተደረገው። የብልጽግና ጽሕፈት ቤት ምክትል ኃላፊ የዞኑ ማለት ነው። አሁን ሩሲያ የተጫነው ዘመናዊ ጦር እየተጋጋዘ ነው። ተማሪዎች እዛ አንድ ፓስታ ለ14 ሰው ብሉ ተብለናል የሚሉት የሀገሪቷ ገንዘብ የጦር መሳሪያ እየተገዛበት ነው። ሌላው ደግሞ አዳነች አቤቤና አብይ አህመድ ፓርክ እየሰሩበት ነው። እንግዳ ሲመጣ ሽርሽር የሚወስዱበት እነሱ ላግዠሪ ላይፍ ይኖራሉ። ተማሪው የሚበላው የሚመገበው አጥቷል። ችግር ሲያስነጥስ የሚውል ተማሪ ነው። እንደዚህ በሰቆቃ ውስጥ እንዲገፋ እያደረጉት ነው። ባለፈው የጥቅምት ወር መጀመሪያና ሁለተኛ ሳምንት ላይ ከሩሲያ ከፍተኛ መጠን ያለው የጦር መሳሪያ ግዢ የፈጸመው አብይ አህመድ የጦርነት ፖሊሲ ባለቤቱ ይሄ ግፈኛ አገዛዝ ተዋጊ አውሮፕላኖችን ጨምሮ አብዛኛውን ጦር መሳሪያ ወደ ኢትዮጵያ ማስገባቱን የመረጃ ምንጮቻችንን ዋቢ አድርገን ከሰሞኑ ስንገልጽላችሁ ነው የቆየ ነው። በወታደራዊ መረጃዎቻችን መሰረት 11 ተዋጊ አውሮፕላኖች አዞ ነበር አብይ አህመድ። በትንሹ 7 የሚሆኑት አዲስ አበባ መድረሳቸውም ታውቋል። ስለዚህ በጣም ትዕቢትና ትምክህት ውስጥ የገቡትም እንደዚህ የተወጣጠሩ ያሉትም ራሳቸውን ሁሉንም በጦርነት ዲፌት አድርገን የበላይነት እንይዛለን ከሚል እብሪት ሚሳኤል፣ ሮኬትና ሌሎች መሳሪያዎችም በብዛት መግባታቸውን መረጃዎች ያሳያሉ። በተመሳሳይ ሁኔታ የኤርትራ ገዥም መሰል ድሮኖች፣ ሚሳኤሎች ወዘተረፈ በብዛት በማስገባት ባለፉት ጊዜያቶች ሲከሰስ ሲወነጀል እንደቆየ ይታወቃል። ሰው ግብግቡ የጦርነት ፕላን ላይ መሰረት ያደረገ እንደሆነ ነው የሚታየው። ከሩሲያ የገቡት መሳሪያዎችን ጨምሮ በኢትዮጵያ እንደተገጣጠሙ የሚነገርላቸው አዲሶቹ አጥፍቶ ጠፊ ድሮኖች ለሀገር ውስጥና ለድንበር ተሻጋሪ ጦርነት ጥቅም ላይ እንዲውሉ ታሳቢ ተደርጎ ስምሪት የሚሰጣቸው እንደሆኑ ሰምተናል። በተለይ በኤሮ አባይ የተገጣጠሙት አጥፍቶ ጠፊ ድሮኖች የፋኖ ኃይሎችን ለማጥቃት ስምሪት ሊሰጣቸው እንደሆኑ ወታደራዊ ምንጮቻችን ገልጸውልን ሰሞኑን ስንናገረው ቆይተናል። ሾልኮ የወጣው የብርሃኑ በቀለ መረጃ ያንኑ የሚያሳይ ነው። የጀነራሉ ንግግር አየር ኃይሉ ወደ አማራ ክልል ተጨማሪ የድሮን ስምሪት ለማድረግ የተዘጋጀው ከሚቀጥለው ሳምንት ጀምሮ ስለሆነ ጥንቃቄ እንዲደረግ ብዙዎች አሳስበውናል። ከዚህ ስምሪት አዳዲሶቹ አጥፍቶ ጠፊ ድሮኖች ወደ ውጊያ ከመግባታቸው ጋር ተያይዞ የፋኖ ኃይሎች ህዝቡ ከወዲሁ ጥንቃቄ እንዲያደርግ ጉዳዩን በተመለከተ ተደጋጋሚ ምክረ ሀሳብም ሲያቀርቡ መስማታችን ይታወቃል። እነዚህ አደገኛ የተባሉ ድሮኖች ስምሪት የተሰጠባቸውን ቦታዎች ወደፊት እየተከታተልን በተገቢው መንገድ መረጃው እንዲደርስ የምንችለውን ጥረት ሁሉ እናደርጋለን።